ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደ ቡታጅራዎች ዘንድሮ የምነክቷቸው ነው። እንግዲህ ዛሬ ብሩኬና ሀይሚም ይህ ችግር አጋጥሟቸዋል። ይቺ ደግሞ ምን ወይ አንጥታ ልጇን አታስመለምል። ሁልጊዜ ሚዲያ ላይ ትወጣና የብሩኬ ልጅ ነው የብሩኬ ልጅ ነው። ደኔ እኮ ማስመልመል አትችይም እንዴ? ዝም ብለሽ አንተ ልጅ ነው ደኔ ይመልመል ስትባይ አትፈልጊም። እሱን ነው የምትመስለው። ምንም ደኔ አያስፈልገውም ትላለች እንዴ። ምነው እንትላልሽ አንቺ ደግሞ ዲኔ ታላስፈለገ ዛዳ በምን የእሱ ልጅ መሆኑ እንዲያረጋግጥ ነው እንግዲህ እከሳሃለሁ ነው ብላ ጥላው ሄዳለች ማለት ነው። ልጅቷን አላመጣም እስካላመንክ ድረስ አላመጣም። እሱ እኮ ማመንም አለማመንም ሳይሆን ዲኔ ይመርመርና የኔ ተሆነች እቀበላለሁ ነው ያለሽ። ስለዚህ አንቺ ነሽ እኮ ማመን ያልፈለግሽው ማለት ነው። እና ሁለቱን ለማለያየት ፈልገሽ ነው እንጂ ደግሞ ሀይሚና ብሩኬ አይለያዩም። እንኳን ልጅ ቀርቶ ምን ቢመጣ ማለት ነው ያሳድጉታል። ስለዚህ አንቺ ደግሞ አበዛሽው ቡታጅራዎች ለገንዘብ ስትሉ ነፍሳችሁን እንዳሸጡ ብቻ እኔ ፈለዋለሁ። አሁንስ ሁሉ ነገር እንደው ድራማ፣ ሁሉ ነገር ድራማ። ስለዚህ እንግዲህ ብሩኬ ችግር እንትን እየፈጠረችበት ነው ማለት ነው ልጅቷ። ለሁለተኛ እንግዲህ ጊዜ ማለት ነው ልጅቷ ቡታጅራ ሄደው ነበረ። ከዛ ደግሞ ያው አላመጣም ልጅቷን ስታመጣ እሷ ትወዛወዛለች ማለት ነው። ስለዚህ ብሩኬ ደግሞ ልጅቷን ስታመጭ ነው የምቀበልሽ እንጂ እኔ አሁን እንዴት ነው ዲኒውን በምንድን ነው የሚመረመሩት? እሷና ብሩኬ ሊመረመሩ ነው እንዴ? ፈላ ዘንድሮ። ኧረ ይቺ ደግሞ ምን አይነት ወጣነች እንግዲህ። ብሩኬ ያው ትንሽ እንትን ብሏል፣ ደንግጧል፣ ተደነጋግጧል። እንግዲህ ከሀይሚዬ ጋር ቃል ገብተው ሊአብረው እየኖሩ ነው ያሉት። አሁን ደግሞ እንደዚህ አይነት እንትን ሲመጣባቸው በጣም ነው የሚያስደነግጠው። አይዟችሁ አይዟችሁ፣ ሁሉም ነገር ለበጎ ነው ብላችሁ ማለት ሁሉም ነገር ለበጎ ነው። ሰው ልጅ አይለያዩም በነገራችን ላይ ማለት ነው። ዋናው ፍቅር ታላችሁ አብራችሁ እንደምትሆኑ ተስፋ እናደርጋለን እንላችኋለን ማለት ነው። እና በጣም ትል ከባድ ነው ግን በነገራችን ላይ ከባድ ነው። እንዲህ ጉድ እኮ ነው። ያንተ ልጅ ነው ግግም ብሎ ያንተ ልጅ ነው ነች የሚመርመር ሲባል ለምን እጃ ትመጣለሁ? ለምን አላመጣሽም? ለምን እጅ ይመጣለሁ? አንተ ስላላመንክ እያት አልመጣም። ዝም ብሎ እኮ ማመን አይደለም እንዴ። አንቺ ከሌላ ሰው ወልደሽ ግዴታ ብሩኬ ታዋቂ ነው ብለሽ የብሩኬ ልጅ ነች ማለት ትችያለሽ ወይ? ነው ልሸከይባት ነው። በጣም የሚያሳዝን ነገር ነው። እንግዲህ ሁሉም ነገር ለበጎ ነው ማለት ነው። በምንም ነገር ግን የእሱም ልጅ ሆነች የእሱም ልጅ ያልሆነች ሀይሚና ብሩኬ የሚለያየው እንደዚህ አይነት ነገር እንጃ። እሱ አሁን ልታለያየ ፈለገችው እና የሚለያዩልሽ አይመስለኝም። ለማንኛውም በርቺ የኔ እናት በርቺ፣ አይዞሽ ነው የምንለው። ይህ ዘንድሮ አላንትራ እንደው ሴቱ እየተነሳ ካልግዣለሁ ወልጃለሁ ካንተ ነው ከኔ ነው ማባባት ጀመሩ። ዘንድሮ እንደው የአሁኑ ጊዜ እንደው ቀይር መጣ ተቀያየረ ዘበኑ። ግዴታ ልጅ ወልዱና በቃ ካንተ ነው ያረገዝኩት ካንተ ነው የወለድኩት ይላል እንግዲህ። ወይ ጉድ!